አድማጮቻችን እንኳን ወደ ዛሬው ጥልቅ ትንታኔያችን በሰላም መጣችሁ። ዛሬ እንግዲህ ያው ባለፈው የጀመርነውን አልቪን ፕላንቲንጋ የጻፉትን God, Freedom and Evil የተሰኘውን መጽሐፍ መጽሐፉን ነው የምንቀጥለው። በተለይም ከገጽ 55 እስከ 57 ያለውን ክፍል። ልክ ነህ። ግን ዛሬ ቀጥታ ወደ ሐሳቡ ከመግባታችን በፊት አንድ ምሳሌ ላንሳ። እሺ። አንድ በጣም ጎበዝ የሆነ መምህር አለ ብለን እናስብ። ይሄ መምህር ተማሪዎቹ በራሳቸው ጥረት እንዲማሩ ብሎ ያው በፈተና ላይ ጥቂት ስህተቶችን እንዲሰሩ ሊፈቅድ ይችላል። አዎ፣ የትምህርት ሂደቱ አካል ነው እሱማ። ትክክል። ነገር ግን መላው ክፍሉ ፈተናውን ከነጭራሹ ሲወድቅ ወይም ትምህርት ቤቱ በእሳት ሲቃጠል ዝም ብሎ አያይም፣ ጣልቃ ይገባል። እውነት ነው። ይሄ ምሳሌ እንግዲህ ዛሬ በምንመረምረው ርዕስ ላይ ትልቅ ትርጉም አለው። የዛሬው ትኩረታችን የክፋት ችግር ወይም እግዚአብሔር መኖሩ በዓለማችን ላይ ከሚታየው እጅግ ግዙፍ መጠን ያለው የሞራል ክፋት ጋር እንዴት ሊጣጣም ይችላል የሚለው ላይ ነው። ይህ ርዕስ እንግዲህ በተለይ ክርስትናንን ለሚከተልና የእግዚአብሔርን ሁሉን ቻይነት አጥብቆ ለሚያምን ሰው እጅግ ወሳኝ ነው። በጣም ያው በነገራችን ላይ ባለፈው ትንታኔያችን እግዚአብሔር መኖሩን እና በአጠቃላይ ክፋት መኖሩ በሎጂክ ደረጃ እንደማይጋጩ አይተናል። አዎ አይተናል። አምላክ ነፃ ፈቃድ ሲሰጥ ሰዎች ያንን ፈቃድ ተጠቅመው ክፋትን ሊመርጡ እንደሚችሉ ማሰቡ ምክንያታዊ ነው ብለናል። ልክ ነህ። ዛሬ ግን ተቃዋሚ ፈላስፎች የሚያነሱት ጥያቄ የተለየ ነው። አምላክ ነፃ ፈቃድን ሲሰጥ የተወሰነ ክፋት ሊመጣ እንደሚችል ቢቀበሉም ጥያቄያቸው በክፋቱ መጠን ላይ ነው እያተኮረው። አዎ፣ በመጠኑ ላይ ነው። ይህንን በቁጥር ለማስቀመጥ ያህል ፕላንቲንጋ ትሪፕስ የተባለ የክፋት መለኪያ ይጠቀማሉ። ምናባዊ መለኪያው አይደል? አዎ። እንበልና አሁን ያለችው ዓለማችን 10 to the power of 18 ትሪፕስ የሆን ግዙፍ የክፋት መጠን አላት። የፈላስፎቹ ጥያቄ ሁሉን ቻይ ሆነው አምላክ ለምን ይሄን ያህል ግዙፍ የሆነ ክፋት ዝም ብሎ አየ የሚል ነው። ቢያንስ ክፋቱ ያነሰበትን ለምሳሌ 10 to the power of 10 ትሪፕስ ብቻ ያለበትን ዓለም መፍጠር አይችልም ወይ ነው ሙገታቸው። ልክ ነህ። ቅድም እንዳልነው መምህሩ ጥቂት ስህተትን ሲፈቅድ ምክንያታዊ ነው። ግን ይህን ያህል ግዙፍ የሆነ ውድመትን ዝም ብሎ ማየቱ ሎጂካዊ ቅራኔ አይፈጥርም ወይ? እንግዲህ ይሄ ሙገት ውጫዊ ገጽታው በጣም ጠንካራ ይመስላል። ፕላንቲንግ ለዚህ ሲመልሱ በመጀመሪያ አንድ ነገር ግልጽ ያደርጋሉ። እሺ፣ ማለቴ አምላክ ምንም የሞራል ክፋት የሌለበት ዓለም መፍጠር ከፈለገ በቀላሉ ነፃ ፈቃድ ያላቸውን ፍጡራን ዓለም መፍጠር በቂው ነበር። ያው የሰው ልጅ የሌለበት ዓለም፣ ዛፎችና ተራሮች ብቻ። አዎ፣ እዛ ላይ የሞራል ክፋት ዜሮ ነው። ግን ዋናው ጥያቄ አይደለም። አምላክ አሁን ካለው ዓለም ጋር እኩል የሆነ ቱሩነት ያለው ነገር ግን የክፋት መጠኑ ያነሰ የሆነ ሌላ ዓለም መፍጠር ችል ነበር ወይ የሚለው ነው። ያችን አነስተኛ ክፋት ያለባትን ምናባዊ ዓለም W ፕራይም እንበላት። አዎ፣ W ፕራይም። ያቺ ዓለም እኮ በንድፈ ሐሳብ ደረጃ በጣም ትማርካለች። ማለቴ እንዳሁኑ ዓለማችን ጀግንነት፣ ፍቅር፣ ነፃነት ያለባት ግን ግድያና ጭካኔ ያነሰባት ማለት ነው። ልክ ነህ። ትሪፕስን ብንጠቀም አሁን ካለው ግዙፍ ትሪፕስ ይልቅ ጥቂት ሺህ ትሪፕስ ብቻ ያለባት ዓለም። ታዲያ ሁሉን ቻይ የሆነ አምላክ ያንን ማምጣት ለምን ይሳነዋል? ፕላንቲንጋ ይሄንን በሎጂክ እንዴት ነው የሚፈቱት? ይሄንን ለመፍታት ፕላንቲንጋ ወደ አንድ ጥልቅ ጽንሰ ሐሳብ ይወስዱናል። ተሸጋጋሪ የዓለማት ብልሹነት ወይም ትራንስ ወርልድ ዲፕራቪቲ ወደሚባለው። ቆይ ቃሉ ትንሽ ከባድ ይላል። ተሸጋጋሪ የዓለማት ብልሹነት ሲባል ምን ማለት ነው? ያው ሐሳቡ ግልጽ ነው። አምላክ ያችን የተሻለች ዓለም ማለትም W ፕራይምን እውን ለማድረግ ሲሞክር ነፃ ፍቃድ ያላቸውን ሰዎች እዛ ውስጥ ማስቀመጥ አለበት። እሺ። አምላክ ሁኔታዎችን ፍጹም በሆነ መንገድ ያመቻቻል። ሰዎች ትክክለኛውን እንዲመርጡ ፍጹም የሆነ መቼት ወይም ኤክስ ፕራይም የተባለ ሁኔታ ይፈጥራል። ነገር ግን ነፃ ፍቃድ ማለት በትክክል ነፃ መሆን ማለት እኮ ነው። ማለቴ ምርጫው የሰዎች ነው። አዎ፣ ሁኔታው ምንም ያህል የተመቻቸ ቢሆንም አምላክ ሰዎች ጥሩን እንዲመርጡ ማስገደድ አይችልም። ካስገደዳቸው ነፃነታቸው ይጠፋል። ልክ ነሽ። የሞራል ጥሩነትም አብሮ ይጠፋል። ይሄንን የበልጥ ግልጽ ለማድረግ አንድ ምሳሌ እንጠቀም።
የፊልም ዳይሬክተር ምሳሌ? እሺ፣ እንዴት ነው ምሳሌው? አንድ ታላቅ ዳይሬክተር ፍጹም የሆነ ትዕይንት ለመቅረጽ ይፈልጋል እንበል። መብራቱን፣ ካሜራውን፣ ስክሪፕቱን ማለትም ያንን ኤስ ፕራይም የተባለውን መሸት ፍጹም አድርጎ ያዘጋጃል። እሺ። ግን ተዋናዩ ነጻ ፍቃድ አለው፣ ሮቦት አይደለም እኮ። ስለዚህ ዳይሬክተሩ አክሽን ሲል በየትኛውም ዙር ቀረጻ ላይ ተዋናው የራሱን ምርጫ ተጠቅሞ ቢያንስ አንዴ ስክሪፕቱን ሊያበላሽ ይችላል። በትክክል ዳይሬክተሩ በገመድ አስሮ በግድ እንዲናገር ካደረገው ያ ትክክለኛ የተወና ጥበብ መሆኑ ያበቃል። ስለዚህ ፕላንቲንጋ ያኑታል አምላክ ፍጹሙን መቼት ቢያዘጋጅም የሰው ልጆች በየትኛውም ዓለም ውስጥ ስህተትን መምረጣቸው ሎጂካዊ ዕድል አለው ነው። ይሄ በጣም ግሩም የሆነ ማነጻጸሪያ ነው። አምላክ ሁኔታውን እውን ሊያደርግ ይችላል፣ ግን ድርጊቱን እውን የሚያደርገው ነፃው ፍጡር ነው። እውነት ነው። ተሻጋሪ የዓለማት ብልሹነት ማለት ይሄው ነው። አንድ ሰው በየትኛውም ሊሆን በሚችል ዓለም ውስጥ ቢቀመጥ ቢያንስ በአንድ አጋጣሚ ነፃነቱን ተጠቅሞ የተሳሳተ ምርጫ ሊያደርግ ይችላል ማለት ነው። ማለትም አምላክ ያቺን አነስተኛ ክፋት ያለባትን ዓለም እውን ለማድረግ ቢሞክር ሰዎቹ አሁንም ነፃ ስለሆኑ ክፋቱ ወደዛው ወደ ግዙፉ ቱርፕስ ሊያድግ ይችላል። አዎ፣ በትክክል ሊያድግ ይችላል። ቆይ ግን እዚህ ጋር አንድ ትልቅ ጥያቄ ይነሳል አድማጮቻችን። ይህ ማለት የእግዚአብሔር ኃይል በሰዎች ድርጊት ተገድቦላል ማለት ነው? እንዴት ማለት? ማለቴ ሁሉን ቻይ ነው ስንል የሰለገውን አይነት ዓለም ያለ እንቅፋት መፍጠር ይችላል ማለታችን አይደል? የሰዎች ነፃ ፈቃድ አምላክን ሁሉን ቻይነት የገደበው አይመስልም። ይህ ጥያቄ የብዙዎችን አእምሮ የሚፈታተነው፣ ግን ፕላንቲንጋ የሎጂክን ሕግጋት መሰረት አድርገው ሲመልሱ የእግዚአብሔር ሁሉን ቻይነት ማለት ሎጂካዊ ቅራኔ ያላቸውን ነገሮች ማድረግ ይችላል ማለት አይደለም ይላሉ። ማለቴ እንደ አራት ማዕዘን ሆነ ክብ መስራት። አዎ፣ ያ ሐሳብ ራሱ በሎጂክ ትርጉም የለሽ ነው። በተመሳሳይ ነፃ የሆኑ ግን ደግሞ አስገዳጅ በሆነ ሁኔታ ሁልጊዜ ጥሩ ነገር ብቻ እንዲያደርጉ የተደረጉ ፍጡራንን መፍጠር ቅራኔ ያለው። አዎ፣ ሎጂካዊ ቅራኔ ያለው። ነፃ ከሆኑ ምርጫው የነሱ ነው፣ ከተገደዱ ነፃ አይደሉም። ስለዚህ አምላክ የሰዎችን ነፃ ፈቃድ እስካከበረ ድረስ ከዚህ የተሻለ ሚዛን ያለው ዓለም መፍጠር በሎጂክ ደረጃ ከችሎታው ውጪ ሊሆን ይችላል። እንግዲህ እዚህ ላይ ነው የፕላንቲንጋ መከራከሪያ ኃይል ጎልቶ የሚወጣው። ማለት እሳቸው በእርግጥም የሰው ልጆች ሁሉ ይሄ ብልሹነት አለባቸው ብለው ሳይንሳዊ አቋም የወሰዱ እኮ አይደለም፣ በፍጹም አይደሉም። ያደረጉ ያሉት ሎጂካዊ በሆነ መንገድ ይሄ ሁኔታ ሊሆን የሚችል መሆኑን ወይም ሎጂካሊ ፖሲብል መሆኑን ማሳየት ነው። ልክ ነሽ። ተቃዋሚዎች እኮ አምላክ ሁሉን ቻይ ሆኖ ይህን ያህል ክፋት መኖሩ ቅራኔ ነው ሲሉ፣ ፕላንቲንጋ ደግሞ የሰዎች ነፃ ፈቃድ እና ይሄ ብልሹነት ሊሆን የሚችል እድል እስካለው ድረስ ቅራኔው ይፈረሳል ይላሉ። በትክክል የተብራራ ሐሳብ ነው። አንድ ክርክር ውድቅ የሚሆነው የቀረበው መከላከያ ሎጂካዊ እድል ካለው ብቻ ነው። አምላክ ያቺን አነስተኛ ትሮፕስ ያላት ዓለም ቢፈጥር ያቺ ዓለም የሞራል ጥሩነት ላይኖራት ይችላል። ምክንያቱም ጥሩነት የነጻነት ውጤት ነዋ። ይሄ እጅግ ጥብቅ የሆነ የሎጂክ ትንታኔ ነው። የሰዎች ነጻ ፍቃድ ለሞራል ክፋት ምክንያት መሆኑን በሚገባ ያስረዳል። አዎ ያስረዳል። ነገር ግን የሰው ልጆች እርስ በርስ ለሚደራረጉት ክፋት ይሄ የዳይሬክተሩ ምሳሌ መልስ ቢሆን ከሰው ልጆች ቁጥጥር ውጭ የሆኑት ነገሮችስ? ማለቴ ወደሚቀጥለው ትልቅ ጥያቄ ስንመታ ወደ ተፈጥሮ ክፋት። አዎ እንደ መሬት መንቀጥቀጥ፣ ሱናሚ፣ በሽቶች ያሉት የተፈጥሮ ክፋቶች ከአምላክ ሕልውና ጋር እንዴት ይጣጠማሉ? ተራራ ሲናድ ወይም ቫይረስ ሰዎችን ሲያጣቃ እኮ የሰው ልጅ ነጻ ፍቃድ እዛ ላይ የለም። እውነት ነው፣ የለም። ታዲያ እነዚህ የተፈጥሮ አደጋዎች ቱርክሱን ሲጨምሩት አምላክ ለምን ዝም ይላል? ይሄ እንግዲህ የነጻ ፍቃድ መከላከያን ወደ አዲስ አቅጣጫ የሚወስድ ጥያቄ ነው። ፕላንቲንጋ ለዚህ ምላሽ ለመስጠት ወደ ታላቁ የቤተ ክርስቲያን አባት ወደ ቅዱስ አውግስቲኖስ ጥንታዊ ትምህርት ይመለሳሉ። የኛው ትምህርቱ ያው አውግስቲኖስ እንደሚለው የተፈጥሮ ክፋት መነሻው በቀጥታ እግዚአብሔር ሳይሆን ከሰው ውጪ የሆኑ ነጻ ፍቃድ ያላቸው መናፍስት ማለትም ሰይጣንና አጋንንት ናቸው። እሺ፣ እነዚህ መናፍስት ነጻ ፍቃዳቸውን ተጠቅመው በአመጻቸው በተፈጥሮ ላይ ጭምም የተበላሸ አሰራርን አመጡ የሚል ሐሳብ ነው የሚያቀርቡት። ቆይ እዚህ ላይ በደንብ መሞገት ያስፈልጋል። ማለቴ በ21ኛው ክፍለ ዘመን ላይ ሆነን ሳይንስ የመሬት መንቀጥቀጥን ያው በቴክቶኒክ ፕሌቶች እንቅስቃሴ እንደሚፈጠር ባረጋገጠበት ዘመን፣ በሽታም በባክቴሪያና በቫይረስ እንደሚመጣ በሚታወቅበት ዘመን ማለት ነው።
አዎ ልክ ነህ። ይህንን ሁሉ በአጋንንት ማሳበብ ወደ ኋላ ቀር አስተሳሰብ መመለስ አይሆንም ወይ? አንድ ፈላስፋ ይህን ሲያነብ ይሄማ ከሎጂክ ውጭ የሆነ ሰበብ ነው ብሎ አይተወው? ይሄ እጅግ ጠቃሚ ጥርጣሬ ነው። ፕላንቲንጋም ራሳቸው ይሄ ሐሳብ ለዘመናዊ አስተሳሰብ እንግዳ ሊሆን እንደሚችል ተረድቶታል። ግን የፕላንቲንጋን የክርክር ዘዴ መረባት ወሳኝ ነው። እንዴት? በቴዎዲሲ እና በነጻ ፈቃድ መከላከያ መካከል ትልቅ ልዩነት አለ። ቴዎዲሲ የክፋት መነሻ በእርግጠኝነት ይሄ ነው ብሎ ለማስረዳት ይሞክራል። እሺ፣ የነጻ ፈቃድ መከላከያው ግን? የሱ ዋና ግብ የአጋንንት ተሳትፎ ሳይንሳዊ እውነት መሆኑን ማረጋገጥ ሳይሆን ሎጂካዊ በሆነ መልኩ ሊሆን የሚችል መሆኑን ማሳየት ብቻ ነው። ማለትም ፕላንቲንጋ የሳይንስን ግኝቶች የካዱ አይደለም? በፍጹም። ነገር ግን አምላክ የለም የሚሉ ወገኖች የተፈጥሮ ክፋት እና ሁሉን ቻይ አምላክ መኖር ፍጹም ሎጂካዊ ቅራኔ ያላቸው ብለው ሲከራከሩ፣ ፕላንቲንጋ አይ ቅራኔ የለም፣ የተፈጥሮ ክፋት ራሱ የሰው ካልሆኑ ነጻ ፍጡራን ድርጊት ሊመጣ የሚችልበት ቢያንስ አንድ ሎጂካዊ እድል አለ ነው የሚሉት። አዎ፣ ያ እድል ካለ ደግሞ ቅራኔው ይፈርሳል ይላሉ። መከላከያው የተመሰረተው በእውነታው ላይ ሳይሆን በሎጂካዊ እድሉ ላይ ነው። ይህ እኮ የፍልስፍናው አስኳል ነው። ይህ ሁኔታ ሎጂካዊ እድል ካለው የተፈጥሮ ክፋት በራሱ ሰፋ ያለ የሞራል ክፋት አካል ይሆናል ማለት ነው። ልክ ነሽ። ብሮድሊ ሞራል ኢቭል የሚሉት ክፋቱ የመጣው ከነጻ ፈቃድ አጠቃቀም ነው፣ የሰውም ይሁን የሌሎች ፍጡራን። ስለዚህ ልክ እንደ ሰው ልጆች ክፋት ሁሉ የተፈጥሮ ክፋትም ከእግዚአብሔር መኖር ጋር ሎጂካዊ ቅራኔ የለውም። ይሄ የትንታኔ እንግዲህ የነጻ ፈቃድ መከላከያን ምን ያህል ጥብቅ እና ክፍተት ማይሰጥ እንደሆነ ያሳየናል። ተቋሚዎች ያነሱት ግዙፍ መጠንና የተፈጥሮ ክፋት በቂ ምላሽ አግኝቷል። አዎ፣ ፕላንቲንጋ በማይሻማ ሎጂክ አቅርቦታል። እግዚአብሔር ሁሉን ቻይ ሆኖ ሳለ ይሄ ሁሉ ክፋት በአንድ ላይ ሊኖር እንደሚችል አሳይቷል። በእርግጥም የሎጂክን ፈተና አልፏል። እውነት ነው። ፍልስፍናዊ በሆነው መድረክ ላይ የክፋት ችግር የእግዚአብሔርን መኖር ውድቅ ሊያደርግ አይችልም። ግን ይህንን ትንታኔ ወደ ማጠቃለያው ስናመጣው፣ እሺ፣ ፕላንቲንጋ በመጽሐፋቸው መጨረሻ ገጾች ላይ የሚያስኑትን አንድ ጠቃሚ ልዩነት መመልከት አለብን። የትኛውን? የክፋት ችግር በሁለት እንደሚከፈል ያስረዳሉ። አንደኛው እስካሁን ስንመረምረው የነበረው ፍልስፍናዊና ሎጂካዊ ችግር ሲሆን፣ ሁለተኛው ደግሞ ሃይማኖታዊ፣ ስሜታዊ ወይም የነፍስ ችግር ፓስቶራል ፕሮብለም ይባለው ነው። ይሄ መከፋፈል በጣም ወሳኝ ነጥብ ነው። ማለት ፍልስፍናዊ ችግር የአእምሮ ምላሽ ነው የሚፈልገው። አእምሮ ነገሮች እንዴት እንደሚጣጣሙ ማወቅ ይፈልጋል። ልክ ነሽ። የነፍስ ችግር ደግሞ የልብ ምላሽን ይፈልጋል። አእምሮ የእግዚአብሔር መኖርና የክፋት መኖር እንደማይቃጩ ሲረዳ ያርፋል። አዎ ያርፋል። ነገር ግን አንድ ሰው በግል ሕይወቱ ጥልቅ የሆነ ሐዘን ወይም መከራ ሲገጥመው፣ በሞት የሚወደውን ሰው ሲያጣ፣ በዛ ማዕበል ውስጥ ሎጂካዊ ትንታኔ ወይም የፕላንቲንጋ ቀመር አያስፈልገውም። እውነት ነው። በዛ የሐዘን ጊዜ ጥያቄው እኮ እግዚአብሔር መኖሩና ይህ መከራ መኖሩ በሎጂክ እንዴት ይጣጣማል? አይሆንም። አምላክ ሆይ በዚህ መከራ ውስጥ የት ነህ? ለምን ይሄ ሆነ ነው የሚለው። ልክ ነህ። በዛ ስሜታዊ ማዕበል ውስጥ የሚያስፈልገው ፍልስፍና ሳይሆን የእግዚአብሔር አስናኝነት፣ ፍቅሩ እና የነፍስ እንክብካቤ ነው። ፓስቶራል ኬር ማለት ነው። ፕላንቲንጋ ራሳቸው ይህ መጽሐፍ እምነትን በሎጂክ ቢከላከልም የመከራን ስሜታዊ ህመም ግን በሎጂክ ማከም እንደማይቻል ያስገነዝባሉ። ይሄ ማለት ሎጂክ የአንድን ሰው እምነት በምክንያታዊነት እንዳይናወጥ መሰረት ይሆነዋል። መከራ ሲመጣ አጽናኝ የሚሆነው ግን ሎጂኩ ሳይሆን የእግዚአብሔር የጸጋ እቅፍ ነው ማለት ነው። አዎ በትክክል። እንግዲህ መጀመሪያ ላይ ስነሳ ተማሪዎቹ ሲወድቁ መምህሩ ዝም ይላል ወይ ብለን ነበር። ፕላንቲንጋ እንዳሳየን መምህሩ የሰውን ነጻነት አክብሮ ክፋት እንዲኖር ቢፈቀድም ይሄን ያደረገው ከችሎታ ማነስ ሳይሆን እውነተኛ ነጻነት እና ጥሩነት ባለበት ዓለም ውስጥ እንድንኖር ስለፈቀደ ነው። አይምሮ ይሄን ተረድቶ ሲያርፍ፣ ልብ ደግሞ በመከራ ጊዜ ከሚገኘው መጽናናት ጋር መገናኘት ይኖርበታል። የዛሬው ጥልቅ ትንታኔያችን በዚህ ሚዛናዊ ሐሳብ ላይ ይቃወጫል። አድማጮቻችን ስለነበረን ጊዜ እናመሰግናለን። እናመሰግናለን። እስከሚቀጥለው ጊዜ ደህና ሁኑ።